ከዛ ቤት ስገባ ልደውልልህ አልኩና በደንብ አወራን። እንደገና አስክሬኑ ሊመርመር ተብሎ እኮ አስክሬን ተመርምሯል በፖሊስ ማለት ነው። በህግ ተመርምሯል። እዛ የት ፖሊስ ነው የተመረመረው? የት አካባቢ? እዛው እንትን የካቲት አስክሬን ይመርመር። አዎ አስክሬኗ ተመረመረ። እሺ በቃ ለፓርት ኬዝ አላት የተባለው በደንብ እየሰማችሁ ነው አይደል? ምክንያቱም ነገ ካሜራ ከፋች ብትል የሆነ እየከፍታለሁ። እኔ እኮ አዲስ አበባ ላይ ነው የምኖረው፣ ችግር የለብኝም። የካሜራ ፈርቼ ምናምን ተሽቆጥቁጬ ውሸት ፈጥሬ አይደለም። እኔ እኮ ውሸት የሚፈጥር ሰው ኧረ ተረጋግተህ እያወራን እኮ ነው። ለምንድን ነው የምትጮኸው? አልገባኝም። ሳበራ እንደዚህ ነው ጸባይ። አበው ዮኒ ከና አድ ሳምቲንግ እኔ እኮ በስርዓት እያናገርኩች ነው። ረጋ ብሎ ማውራት ችግር አለ። አደነዘዙኝ ከጠዋት ጀምሮ ጆሮዬ ጋር ራስ እነሱ ነዋ። እኔ ጋ አሁን ቀስ ብዬ ነው የምጠይቅሽ። የምናወራው ተረጋግቶ የእነሱን ነገር ታዩና ከኔ ጋር እያወራ እኔ የምጠይቅሽ ተረጋግቼ ነው የማወራ። ስለዚህ ተረጋግተሽ ዮኒ ጅንን ጎህ ዴርስ ብዙ ኢንኮንሲስተንሲ ያለ ወሬው ላይ ገባ። ሚጥሚጣ ምን አለች? አሞራው መጥቶ ስልክሽን አንሺ ብሏታል። እሷ ሺሴይንግ ማንንም አላቅም እናትየውን ብቻ ነው ማውቀው በቢዝነስ አለች። ዴርስ ላይ ራይት እሱ ጋር ዩ ኖ ኢንኮንሲስተንሲው እንዳለ አንድ ነገር ጅንኑ አንድ ነገር ላስረዳ ወንድሜ። ስልክ የቢዝነስ ስልክ ስለሆነ ባዮ ላይ አለ ኤዱ በሬዱ ጅጅጋ የሚል አለ እና ስልክ ቁጥር ይዛ ላይ አለ። እኔ ላይቭ ገብቼ ተደወለልኝ ከስልክ ከዛ ነው የወሰዱት። ከዛ እኔ ደግሞ ያቺ አብራኝ የምትሄደው በካሜራ አልወጣች። ስልኳን ስጡኝ እሺ ቆየች። 1 ሰዓት ከምናምን ሆነ ቁጭ ብዬ ስጠብቅ በላይቭ እንዲገብቼላቸዋለሁ። አውታፕሲ ሪፖርት አውርተሻል አይደል? ፖሊስ መርምሮታል ብለሻል። አውታፕሲ ሪፖርቱ የልብ ድካም ብሎ አውጥቷል አይደል? የልብ ችግር ነው ብሎ ካወጣ ይሄ ፐብሊክ ሬከርድ እንደሆነ እናውቃለን። ሶ ይሄ ሬከርድ የት አለ? ይሄንን ነው ጥያቄያችን። ፖሊስ እኔ ምን በቤነበርኝ እሱ ፈልጌ ለናንተ ጅንኑ የካቲት ውስጥ የአስክሬን ምርመራ ምኒልክ ነው የሚደረገው። ኖ እኮ ሺ ሴድ ፖሊሶቹ ጋር አለ እኮ አለች እኮ። ይኸውልህ ዴርስ ዮኒ ኢፍ ዩ ሲ ዴርስ የማውቀው እኔ እዚህ ጋር አስክሬን ምርመራ ተደርጓል። እራሳችሁ ፈልጉና ደረሱ። እኔ ስለሞተችና ስለተቀበረችው ነገር በቃ ይሄንን ማውራት የምችለው ከኔ መረጃ የምትፈልጉ ከሆነ ኤደን እንደዚህ ብላለች የተባለውን ነገር እኔ ፕሩቭ ላደርግላችሁ መጣሁ ወንድሞቼ እህቶቼ። በተረፈ ለምን በዛ ገንዘብ ነበረ ምናምን እሱ ሌላ እኔ አልገባም። በምን ሞተች እሱን ጠይቁ። እኔ ኤደን አንድ ጥያቄ ልጠይቅሽ። ሰው እኔ አሁን ማላውቀው ሰው ጋር ሄጄ ላይቭ ላይ ገብቼ ስልክሽን አንሺ ብል ኦኬ ብዬ አላነሳ። ገባሽ? አሁን ይሄን ማታውቂው ሰው ልጅ ከሆነ አንዴ ነገር ይሄ የስራ ስልክ ማንም ሲደፍር የልጅቷን ስልክ ምናልባት ስላላነሳ የውጭ ሀገር ቁጥር ነው 44 ቤት ነው። ቆይ ቅድም እኔም አይቼ ነበር። አንድ ጥያቄ ልጠይቅ። እኔ እኮ ላይቭ ላይ ስለነበርኩኝ ጠየቁኝ። ግን ከኔ ጋር ተጣልታ ነገሩ ይድበሰበሳል። ገባችሁ? አሁን አንድ ጥያቄ ልጠይቅ። ትጮኻለች። ወደ ጸብ ነው ተመልሴ የጠየቅኳት። አንድ ጥያቄ ልጠይቅ። ጠይቁኝ። እንዴት ነው መልሽልን ይሄንን መጀመሪያ። እኔ የምልሽ ይኸውልሽ የቢዝነስ ቁጥር አለሽ አይደለ? የቢዝነስ ቁጥር አለሽ። ገባኝ። እኔ መደዋወሉን እኮ አይደለም ግን የሆነ ሰው መጥቶ ማታውቂው ሰው ዲማንድ ስልክሽን አንሺ ምናምን ሲልሽ ብድግ አድርገሽ ማንም አንቺ እንደሱ አይደለም። አዳምጠኝ ወዳጅ። እኔ አዳምጠኝ በደንብ እዚህ ጋር በጽሞና አዳምጠኝ። ይሄ ምስክር ሁሉም ቁጭ ብለው ወደ 900 ሰውን 800 ሰው የሚሆን ቦምባስቲክ ቤት ነበር። ጥቁር ኤደን እስቲ መነጽርሽን አውልቂው እና ቁጭ በያሉ ካፌ ቁጭ ብያለሁ። እንደዚህ ላይፍ ከፍቼላችሁ አውልቂው ስትለኝ አውለቁትና የሳይት መነጽር አረኩኝ። ጽሁፈቱ ከተጻፈ በኋላ ነው እንደዚህ አሁን ማንበብ እችላለሁ ምናምን እያልኩኝ ስልክ ተደወለ። የማን የመሰለኝ እቺ ከኔ ጋር የምትሄደው ልጅ ፊቷንም ማላቃት ልጅ ጠብቂ ተብዬ 1 ሰዓት የጠበቅኳት ልጅ ማለት ነች ነው እሷ መስላኝ። አታንሻል ስልክ አነሳው አንስቼ ከዛ አሞራውን የደወለው እዚህ ጋር ቴክስት ጽፎ ነበር አሉ። እዛ እንትን አሞራው ሌላ ሰው ነው የደወለልኝ። እኔ አሞራው አውቃለሁ አፉ ያዝ ያደርገዋል ሲያወራ። ገባክ? የአሞራውን ድምፅ አጣሁት እንደ አፉ በአማርኛ ፐርፌክት ፍሎንት አይደለም የሚናገረው። እኔ ወንድሟ ነኝ። ወደ እኛ ቤት ሰው ይዘሽ ልትመጪ ነው እንዳትመጪ። ደነገጥኩኝና
ለያቺ ደግሞ ምን አለችኝ? ለምንድን ነው ያቺ አብራኝ የምትሄደው አሜን የምትባለው ፊቷን ቪዲዮ ላይ ያልወጣችሁ? ፊትሽን ከፈቺ፣ የሰው ፕራይቬት አትጋፊ አሉኝ። የሰው ፕራይቬት መጋፋት ነው። እንደዚህ ነው ያሉኝ። ሰው ማታውቂው ቁጥር ደውሎ እንደዚህ ሲልሽ እሺ ያልሽው? ይኸውልህ እኔ እኮ ስለምትወስደው ነው እንጂ እኮ ጠይቄያታለሁ። አንድ አብሳላት እንዴት ነው አንዴ በቦታው ስለነበርኩኝ ማታውቂው ሰው የሚነግርሽን የምትይ ከሆነ ምን ማለት ነው? እኔ በቦታው ስለነበርኩኝ እኔ ልናገር በእናትሽ እሱን አይደለም እናንተ አንድ ደቂቃ ሀንዬ እኔ ስለነበርኩኝ ነው። አንድ ጊዜ እኔ ተናግሬ ልውጣ። የማይመለከተኝን ነገር ሰው እየጠየቀኝ ነው። ሚኪ አከብረሃለሁ። ያው የጠየቀኝ አርባ ስንት ነው ያልሽው? የሚጀምረው አይመለከታችሁም ባይነኝ እኔ ከስዊዘርላንድ መጠየቅ ይችላል። ሚውት አታርጓቸው። የማይመለከታቸው አሁን እሷ ያለችው ምንድን ነው? የሚመለከተኝን ነገር በክብር አክብሬ መጣሁኝ። ቃሌ ሰጠው። ደስ ያለኝን ነገር ሲጠይቀኝ ኤዱን ብቻ አድናግራት። ትክክል ናት የምትለው ነገር በሙሉ እኔ ስከታተላቸው ስለነበረ ከኤዱ ብቻ አንድ ጊዜ ዮኒ ሁሉንም አስወርድና ኤደንን እስከ መጨረሻው አናግራት፣ ትክክል ስለሆነች ማለት ነው። ምክንያቱም በውስጥም ስላዋራዋት እኛ እኮ ነበር ላይቭ ላይ ነበር በጩኸትና በጸብ የሚደባበስ ነገር የለም። ሆስፒታል ሴትዮዋ ሆስፒታል ከሞተች እንዴት ነው አታብስ ተሳደበች ምናምን ዋይ ስላለች ይሄ ነገር መድበስበስ የለም። ዮኒ ስማኛል ተረገሚታ ዮኒ ሰው ሆስፒታል ከሞተ እንዴት ነው አታብስ የሚኖረው? ዴርስ ኖ ዌይ ዩ ዲተርሚን እኮ ይደረጋል። እሱ አንድ አይደለም ጅንኑ በፍጹም አታመሳስለው። እኛ ማናቃቸው ነገር ያለው ጂጂ ጊፍት ሰጥተሻትና አናግራት ምናምን የምትይሉ ምንድነው? እኛ ማናቀው ነገር ያለው ጊፍት ሰጥተሻት ባለፈው ትቃወሚያት ነበር አለ። ኧረ እኔ ከአንቺ ጋር ላወራም እኔ አላውቃትም እሷንም ዛሬ ነው ያወራሁት። ጊፍት ሰጥተሻት እኮ ለኤደን አሁን በተለይ እሷን አውራት ኤደን ልክ ናት ያለሽ አይሲ አልገባሽም አባባሌ። ንገሩና ያልገባን ነገር ታዲያ እኛም እኮ እየጠየቅን ነው። ባለፈው አንድ አፓሎጃይዝ ይህንን አንዳችሁ ሁላችሁም እንድትሰሙ ነው። አንድ ይቅርታ ጂጂ አንድ ተደማመጡ። አንተ እኮ እንደ አሜሪካን ክራይም እኮ ነው የምጠይቃት። ኖ እንደዛ ነው ማየት ያለብን። ሰው ሆስፒታል ከሞተ ነገሩ ሌላ ስለሆነ በቃ አዳምጣት መጀመሪያ ጂጂ እኮ ልስን ኢፍ ሰማዲ ሆስፒታል ከሞተ ያለሽው እዛ ላይ የነበረ ዮኒ ዩ ኖ ሰው ሆስፒታል ከሞተ ለምረው አውቶፕሲ ቢሰራው ዴው ዲተርሚን እደሱ አለ ዶክተሮች አይደለ እንዴ? እና ለምረው ፖሊስ ሪፖርት ቢኖር doesn't make sense። ይሄንን ለምን አዳፕ ውሸት ነው ለኔ። ምንድን ነው መሰለ እኔ በእሷ የማየው ምንድን ነው እኔ ሄጄ ቀብር ደርሻለሁ። ቀብር ላይ ያለሁት ስንቱን ስልክ ግራ ገባኝ እኮ ጎሄድ አውሩ አንዴ። እኔ ግራ ያጋባሽ ምንድን ነው ቅድም ስልክ አታነሳም ነበር። አሞራው ከጻፈ በኋላ ስልክ አነሳች። ከዛ በኋላ ደግሞ ሚት አደረገች። ላይክ ድምጿ እንዳይሰማ አደረገች። ዩ ሪመምበር እኔ ያለቻት ለአሚን ራሱ ቃል በቃል የስራ ስልክ ስለሆነ ለማንም ሻየውን እንደዚህ ነው የሚያወሩት። ሁለት ስልክ ነው ያለኝ። ሚኪ አዳምጠኝ። አንዴ በቅጨልጨት ሁለት ስልክ ነው ያለኝ ወንድሜ። አሜን ሲያስ አጥር ስር ቁጭ ብዬ ኮምፓውንድ ውስጥ ገብቼ 30 ደቂቃ ከነጃጓር ጋር አውርቼ እሷን ላውራት። በቃ አንዴ ላውርዳችሁና ይቅርታ እሷን ላውራት ትመልስልኝ በአግባቡ። ሰውም 30 ነገር ስትጠይቁ ልጅቷን አይምሯን እንትን ትላላችሁ። አንዴ በተረጋጋ ሁኔታ ከእናንተ ጋር በሙድም ትንሽ ኃይለኝነት ስላለ መልሼ ላስገባችሁ ላውራት። ጻፉልኝ። ከኔ ጋር ምንም ችግር የለባትም ለማውራት እሷ ምንም። ስለዚህ 30 ሰው ሲሆን በቃ ትደነቁራለች ልጅቷ። ገባ? You got like different questions from all over.
ሌሎቻችሁ ረዱና እሺ እንወርዳለን፣ ግን ጥያቄያችን መመለስ አለ። ማርያምን እኔ አልፈታም ይሄን ነገር፣ ማርያምን ነው እሱ ታዩ በእናትሽ ፕሊዝ። ዮኒ እኔ ግን መውረድ አልፈልግም እባክህን ፕሊዝ። እሺ ጅንኑ መልሼ ያስገባል። አንተ በአሜሪካ ክራይም ነው የምታየው። እሺ ወይ ብዬ አንዴ ከይቅርታ ጋር ላስወርደ ነው። ሀኒቾም እንደዛ። እሺ እናቱ ይቅርታ። ኦኬ ስለዚህ ሀኒቾ ኦኬ አሁን በቃ ያለችው ምንድን ነው እንደገባኝ። ሌሎቻችሁን ከዚህ በኋላ ያለውን በደንብ አዳምጡ፣ በደንብ አዳምጡ። እኔ ጋር በስርዓት ነው ማውራሽ ሄደን። ስለዚህ ምንም ሀሳብ እንዳይገባሽ። ቀብሬጅ ያለው ለቢዝነስ ነው። በቢዝነስ ተዋወቀን፣ የሆነ ነገር ከፍታለሁ አለች። ከዛ በኋላ ነው ተዋወቃችን። ከዛ ሶሻል ሚዲያ ላይ ሲወራ ሰማው መሞቷል። ከዛ ቼክ አደረግኩኝ፣ ተያየኩኝ አለች። ከዛ እሑድ ዕለት ተቀበረች። የተቀበረችው እዚህ የቤተ ክርስቲያን ነው። የታመመችውና ደግሞ ሆስፒታል የሆነችው የካቲት ነው አይደለ? ስለዚህ ይህንን ያለችው። ከዚህ በኋላ ያለውን አንቺ ቀለል አድርገሽ ንገርኝና የምጠይቅሽ ነገር ካለ እኔም የሚመለከትሽን ብቻ ጠይቄ እንለያያል። እሱን ነው ማድረገው። ጠይቀንሽ ችግር የለም። እኔ አሁን ቤተሰቦቿ በተገኙበት ከእናትየው በስተቀር እናትየው ቤት ነበሩ ቤት ስለነበሩ ነው ወይስ የት ስለነበሩ ነው ያልቀበሩት? ቤት ናቸው? ከሀገር ውጭ ናቸው? ምንድን ነው? የት ነው እናትየው ያልቀበሩበት ምክንያት? ሚዩት ነሽ ሄደን። አቤት ምን አልከኝ? ሆኔ እስማሚ አራር ሙረበሽ እንዴት ነው? ችግር የለውም። እናትየው የእሷ እናት ያልቀበሩበትና ያልመጡበት ምክንያት ሌላው ሰው ሲኖር ስለታመሙ ነው? ስለማይችሉ ነው? ምን ስለሆኑ ነው? ኧረ ትልቅ ሰው ናቸው ዮኒ፣ 92 ዓመት ምን ትልቅ ሰው ናቸው። ኦኬ ትልቅ ሰው ናቸው። ስለዚህ መሄድ አይችሉም እያልሽኝ ነው? እየሰማሽ ነው? አዎ እየሰማሁ ነው። ትልቅ ሰው ናቸው። ስለዚህ አንቺ ሄጄ ቀብር ያለው እንደውም እናትዬ የሉም እንዴ ምናምን ነገር ብዬ ጠየቅኩኝ። ያው ሰው አይደለም አይደል ነገር ትልቅ ሰው 92 ዓመታቸው ነው። ትልቅ ሰው ናቸው። ያው ለቅሶ ላይ ሆነ የምናደርገው ነገር አለ። እንትን ነፍሲ ማር ሁሉ በላ አዳራሽ ውስጥ ገብቼ እኮ ነው የምልህ። እኔ የሚመለከተኝን ነገር ስለመሞታ አንዴ አዎ ብላለች ስለተባለ ሚዲያ ላይም ስለወጣው ይሄን ነው። ሌላ በተረፈ ታሪክ ሂስትሪ ምናምን ነገር እኔ የማውራት ግዴታ የለብኝም። እየታውቃለህ መቼም። አዎ ግን አንዳንዶቹን ራስሽ ስላልሽ ብዬ ነው። የካቲት ከሚኒሊክ ሆስፒታል ውጭ ሬሳ ምርመራ የሚያደርግ የለም። እሱን ሄዱ እሱን ጠይቋ። እኔ አይመለከተኝም ወንድሜ። አሁን እዚህ ጋር እኔ የሬሳ ምርመራ እየተደረገ ነው ተባልኩኝ። የተኛችው የካቲት ሆስፒታል ነው። ሬሳው የት ይመርመር አላውቅም። ግልጽ አድርጌ ነው የምነግርህ። ገባ? የተኛችው የካቲት ነው። እኔ 100% ግን ምንም አይነት ፎቶ ልታነሽ ያልፈለግሽው ለምንድን ነው? እንደ ሰው ሊኖረኝ እስከቻለ ዮኒ ሊኖረኝ ይችላል። ለምሳሌ ገላገልሽ ናቱ አዳም እኔ አላወጣም። እንደዚህ እኔ ተጠያቂ ሆናለሁ። ቤተሰብ ያልፈቀደውን ነገር እኔ ምን ብዬ ነው እንትን ማለት? ቤተሰብ አልፈቀደም። አዎ እና በቅርቡ ሚዲያ ላይ እንመጣለን አለኝ እኮ ልጁ ራሱ ወንድሟ ነኝ ያለው ልጅ። በቅርቡ ሚዲያ ላይ እናሳውቃለን። ማንም ሰው ቤታችን ምንም ነገር እንዲደረግ አንፈልግም አለኝ። በአፉ ነው ያለኝ። ወንድሟ ነኝ። የተረጋጋ ሰው ነው። ተመለሽ ወደዚህ። ይሄንን ነው እንግዲህ እያለች ያለችው። እንዳትመጪ ወደዚህ። ድንኳን አለ የለም? ለምለው ትልቅ ነው ግቢያቸው። የባራምባራስ ነው ምናምን እንደዚህ ትልቅ የዶሮ ቤት የለም? ግቢው ራሱ 10 ድንኳን ይችላል። ግቢያቸው ትልቅ ነው በጣም። እዛ ወጥተ ድንኳን የማያስፈልግ በስርዓት ነው የምታወራሽ። ፕሮሚስ ስድብ አታውቅም። ለ6 ሰዓት ለ7 ሰዓት አወራን ከአብሳላት ጋር ዛሬ። ተግባባችሁ ወይስ አልተግባባችሁ? አብሳላት ሳችን በጣም ሳስባት ነው የተለያየ ነው።
ይቅርበኝ ብላኝ እሷ ለ7 ሰዓት ለምናምን ሰዓት ይቅርታ ጠይቀኝ እሷም ረጅም ሰዓት። አሁን ደግሞ አንተ ቤት መታ ምንድነው ከኔ ጋር ብታወራው ከጠዋቱ 3 ሰዓት ከተባባላችሁ እስከ 9 ሰዓት ከጠዋቱ 3 ሰዓት እስከ 9 ሰዓት ተኩል አወራን። 10 ሰዓት ተኩል ድረስ ቦምባስቲክ 11 ሰዓት ተኩል ነው ዛሬ እኮ ከላይ ቢወጣው ጠዋት 3 ሰዓት የገባ ወንድሜ እዛ ቤት ቁጭ ብላ ነበረ። አንዳንድ ነገር ስትል እንዳም ከኔ ጋርም ተጋይ ይቅርበኝ ምናምን አለችኝ። እኔ ቂም የለኝም አንቺም እንደዚህ ያረሰው ትመስኛለሽ ምናምን ተባብለን አሁን ምንድን ነው የምትጠይቀኝ ነገር? ለረጅም ሰዓት ዲስከስ እናደርግ። ጃጓርም ነበረ ያ ታምነዋለህ? ጃጓርም ጃጓር የትኛው የነጭ ቅማል ጓደኛ? የነጭ ቅማል እኔ አምነዋለሁ ወይ እኔ አከብረዋለሁ ምናምን። መብትሽ ነው። በገንዘብ እያስደለለ የሚያሰድብ ሰው አይመችም። አንቺ እሱ ሊሆን ይችላል እንግዲህ ስለማት አይመችም። በግልጽ ነው የምነግርሽ ዮኒዬ። አቤት ሄደን ጋር ጥያቄ የለኝም። ከአንተ ጋር ማውራት እችላለሁ? እናውራ። ታንክ ዩ ኤደን። ከአንቺ ጋር እኔ በማወራው ነገር ሚዩት እንዳልከፍት ትተባበረኝ። ለእሷ ጥያቄ አይደለም፣ ሌሎች ሰዎች ማዳመጥ ስላለባቸው እያንዳንዱ የተባለው ነገር አንዴ ከዮኒዬ ጨርሻለሁ። ሩረት ማኛው ትንሽማ ጥያቄ አለ አልጨረስኩም። ጨርሻለሁ። ከኔ መጠየቅ ኢንፎርሜሽን ማግኘት ኤደን እኔ 4 ቀን ይሄ ጆሮ ነደደ ወንድሜ እና ላይ ዞረ። እንዳውም እኔ ለስድብ ችግዘግዝቁና ፎቶ ልላክላችሁ። እኔ ጋር ለምን ሰድብሻለሁ? ምን አረግሽኝ? አንተ ጋር አይደለም አባባል የገባ እና ላይ አሁን እኔ ምንም የማስረዳው የምረዳዳው ነገር የለም። ጨረስኩኝ። ቀብሬያለሁ። እኔ መጥተሽ ስላስረዳሽ አመሰግናለሁ። የሆነ ልንገርህ፣ አንድ ህግ የሚያስገድደኝ ነገር ካለ እስቲ እዚያ እናንተ ሶሻል ሚዲያ ላይ ዋው የሚሉ ሰዎች ህግ አካል ጋር ሄደው አመልክተው እችሊ ታውቃለች አድራሻ እንደዚህ አይነት ፕሩፍ ስለምንፈልግ ምናምን ብለህ በፖሊስ አስይዘው ከሆነ ከሄድኩኝ ደረቴን ነፍቼ እዛ አካባቢ የሚነካኝ ሰው የለም። ህግ አስገድዶ ለምን ትነኪያለሽ? ሄጄ ቀበርኩ ማለት ወንጀል ነው እንዴ? እውነትን ማውራት አልተቻለም፣ ውሸትን ማውራት አልተቻለም። ወንጀል እኮ አይደለም እናቱ። ሄጄ በስነስርዓት ቀብሬያለሁ። መረጃዎችም አሉኝ። ግን ቤተሰቦች ያልሽውን ልንገርሽ። ካልፈለጉስ አንዴ አዳምጪ። ካልፈለጉስ? ኧረ ሴቶቹ ሲንግል የምትሆኑ በዚህ ነው። የማዳመጥ ችግር አለ። እየተረጋጋሽ ብታወሪ ግን መድኃኔዓለም ድረስ ልነግርሽ ነው። አይኖ ከሌሎቹ ጋር እኔ እኮ በስርዓት ስለማወራሽ እየተደማመጠን ቢሆን መልካም ነው። ከባድ ፊት ነው። ገብቶሻል? አሁን እያልሽ ያለው ወሬር አድርገውኝ እኮ ነው። ገባኝ። እነሱን እርሺ፣ ከኔ ጋር ነው የምታወሪ። እኔ እያልኩሽ ያለው ምንድን ነው? አንቺ ባልሽው መሰረት ሄደች፣ ተዋውቃታለች። ይችን ሰው ሚዲያ ላይ ሰማች፣ ሄደች፣ ኢንፎርሜሽን ተነገራት፣ እሑድ ሄዳ ቀበረች። ይሄ ነው ታሪኩ። መረጃ ቤተሰቦቿ እንዳታወጪ ስላሉ እኛ በቅርብ መተን እንለቃለን እናወራለን ስላሉ እንደዛ ነው የማደርገው። እነሱ ባላሉ ወጥቼ ፖስት አላደርግም አልሽ። ተቀበል። እኔ ሌላ ጋር ለምታወሪ አሁንም እዚህ እንደሆነ አዳምጣለሁ። እሺ አይሙሬን ሰብሰባ ምንም ያረሽ የለማ። አንቺን እንደ ወንጀለኛም እንደምንም ልትታይ የሚያስችልብሽ አንድ ነገር የለም። እሺ እኔ በቃ ይህ እንድታቂ ነው። ሁሉም ገብተው የፈለጉትን ይጫወቱ፣ እኔ ልውጣ። ከላስ እች ሴት ሚዩት አድርጋ ብትተባበረኝ ሚዩት አድርግ አለችኝ። እኔ ሚዩት ይደረግ የሆነ ጠይቀኝ የመጣሁት እኔ ረጅም ሰዓት ሰሞኑን በሙሉ ዛሬ ከጠዋቱ 3 ሰዓት እስከ 10 ሰዓት አብረን ነበርን ላይቭ ላይ። አሁን ደግሞ እሷ ሚዩት አድርግና አንተን የምጠይቀህ ጥያቄ ላይ ከአንተ ጋር ነው የማወራው ብላ እኔ ልትሳለጥብኝ አትችልም። አማቼ መች ተናገረች? ገና አስፈላጊ ከሆንኩ እኔ ልውጣ። ተናገረች። ሆንዬ ምን አለች መሰለኝ? አንዴ ሚዩት አድርግልኝና ላውራ መስማት በመሀል ሳወራ እንዳትገባብኝ ሚዩት አድርግና ትተባበረኝ። እንስማታ። ምን ችግር አለ? ሀዬ እሺ እውነትህን ያስኬዳል። ሰምተሽ መልስ ትሰጫለሽ። ምንድን ነው ችግሩ? አልችልም እኔ ለማንም መልስ መስጠት። ለአንተ ከሰጠው ይበቃኛል። ስሚና ካልፈለግሽ መልስ አልሰጥም። ቀላል። ካልፈለግሽ አትመልሽ፣ መብትሽ ነው። እሺ አንድ ሚዩት አድርግልኝ። እሺ ቀጥይ። እሺ ዮኒ አመሰግናለሁ። እኔ የቲናን ሞት ከሰማሁኝ በኋላ ፎከሴን የሳበኝ ነገር
አሁን እህታችን በምታወራው እህታችን ነው። በምንድነው ፎከስሽ የሳበይሽ ምናምን ካልክ እየጠየኳት አይደለም እያወራሁ አይደለም። ስጨርስ የተሳሳትኩት ነገር ካለ ግን ታርመኛለች። ኦልሬዲ ሚዲያ ላይ ሪከርድም ስላለ ስም ማጥፋት ሌላ ነገር ስላልሆነ ማለት ነው። እያወሩ ነበር እየተጫወቱ ነበረ ሌላ ምናምን ነገር እና ዝም ብዬ ሳዳምጥ ጓደኛ እንደነበሩ ጓደኛ እንደሚተዋወቁ የነበራቸው ነገር ሪሌሽን ሲደዋወሉ እንደነበረ ቲና ቦይፍሬንድ እንደነበራት ሌላ ወንድ ደግሞ የሚያግዛት በስራ በቢዝነስ ጉዳይ ላይ እንደነበረ ያ ግለሰብ ሄዶ ሳንቲም እንደሚያወጣ እንደነበረ እንደዚህ አይነት ነገር ስታወራ ነበረ። ዊች ሚንስ ከዛ ስለ ቦይፍሬንዷን አስተዋውቂኝ እንዳለችው ስታወራ ማዳመጥ ጀመርኩኝና ጭንቅላቴ ላይ አንድ ጥያቄ የዋለብኝ ምንድነው፣ እንዴት ነው አንድ ሰው ጤነኛ ከሆነ ስራ ሊሰራ የሄደ ሰው ቢዝነሱን ረን ሊያደርግ የሄደ ሰው እኔ በምንም ታምር ፒንኮዴን አልነግርም፣ የካሽሊንግ ማለት ነው የባንክ አካውንቴን ፒንኮዴን ነግሬ አልሄድም። እንዴ እቺ ሴት ታማ ነበረ ወይስ የሆነ አስገዳጅ ሁኔታ ውስጥ ገብታ ነው ቦይፍሬንድ ወይም የስራ የሚያግዛት ግለሰብ ሄዶ ገንዘብ እንዲያወጣ ያደረገችው? ሁለተኛ ነገር አሟሟቷን ክሊርሊ የወጣ ነገር የለም። ምናልባትም የራሴ ግምት ነው የሆኒ ይህቺ ግለሰብ በቀረበቻቸው አካላቶች የሆነ ቦታ ላይ ያላስፈላጊ የሆነ ሁኔታ ውስጥ አስገብተው ገንዘብ እያስወጧት ይሁን እንዴ? ሞቷ ክሊር አይደለም የሚል ጥያቄ ስለነበረኝ እሷን መከታተል ማዳመን ስጀምር ብዙ ኮንፊውዥን የሆኑ ነገሮች ነው የምትናገረው። ከፈለጋችሁ ቀብሬያት አለው። ነገር ግን እንደውም ልስጣችሁ ስልኳ ግን ይደወላል አይጠራም። ሁለተኛው ደግሞ ማንም ሰው አልነበረም ትላለች። መልሳ ደግሞ አዳራሽ ነበረ ትለናለች። ብዙ ኮንፊውዝድ የሚያደርጉ ነገሮች አሉ። ቲና ጋር ልንገርሽ ያለችው ምንድነው፣ ግቢው በጣም ትልቅ ነው አዳራሽ ነው ያለችው እንጂ በጣም ትልቅ ነው። ያንን ሰው አልነበረም ስላለች ነው። እና ስለዚህ እናትየው ህመም እንዳለባቸው ካወቀች ዊች ሚንስ ቤተሰብ ናት፣ ትሄዳለች። የሁላ ፋይል አላት ማለት ነው የቲና ቤተሰብ። ማን ህመም ይኖረው ማን ምን አይነት ልንገርሽ ኖ ያለችውን በደንብ አዳምጫለሁ። ያለችው ምንድን ነው፣ እኔ ሶሻል ሚዲያ ላይ ሞተች የሚባለውን ሰማሁና ጠየቅኩኝ። ስለቲና አይደለም የቲና እናት ህመም አለባቸው። የቲና እናት ህመም አለባቸው። ትልቅ ሴትዮ ናቸው። 90 ምናምን ናቸው። ውጭ ሲሆን አንድ ሰው እድሜውንም ያለበትም ሁኔታ ባክግራውንዱ የምታኮነ ቤተኛ ከሆንክ ነው። አንድ ቀን ለቅሶ ወይም ደግሞ በስማ በሎ ስልክ ስላወራ የወላዴታ ላይኖር ወኤቨር። ግን ዮኒ ኦኬ ቲና ዋትሳፕ ነበራት። ዋትሳፕ ላይ የሚያወራት ሰው ነበረ። ለንደን ሀገር የምትኖር እህታችን ከትናንትና ጀምሮ በዋትሳፕ የምትጠቀምበት ስልኳ ዋትሳፕ አፕሊኬሽን እንደሌላት ነው የሚያሳየው። ገባ? ሁለተኛ ነገር ደግሞ አሁን እህቴ አንተ በትህትና እንድጠይቅላት የምፈልገው ነገር ገንዘብ እንዲያወጣ የፈቀደችለት ግለሰብ ጮኛዋ ነው ጓደኛዋ ነው ማን ነው? ማወቅስ እንችላለን? ይመጣል እዚህ ስለ ሞቷስ ያለው ሁኔታ በዚህ አጋጣሚ ልንገርሽ ብዬ ነው። እባካችሁ ከስር ያላችሁ ዴዚን ኢንቫይት እያደረግናት ነው። ዲና እየተደረገ ነው። ዴዚን ኢንቫይት እያደረግናት ነው። ዲና እየተደረገ ነው። ይኸው ላኩላት። ስክሪንሻት ላድርገው። ስክሪንሻት አድርጋችሁ ላኩልኝ። ለዴዚ ኢንቪቴሽን እየተላከላት እየተደረገ ነው። ቤተሰብ እና ዲና እየተደረገ ጨርስ ዮኒ ጎሄድ። አዎ ጨርሽ። አይ ልንገራቸው ብዬ ነው። ከስር ዴዚን አስገባ እያሉ ስለሚሮጡ አሞራውንም ቅድም ስልክለት ነበረ፣ ለእሷም ሲላክለት ነው። መጥቷል። እያዳመጡ ነው፣ እየሰሙ ነው። የእነሱ ጉዳይ ነው። የሴትዮዋ ጉዳይ ሞታለች የሚላለ ሞታለች ያለችው እህታችን ናት። ሄጅ ያለው ቀብር ቤትም ሄጅ ያለው ደርሽ ያለው ይሄን ያለው ፒክቸር ማላወጣው ቤተሰቦቿ ስላላሉ ነው ብላለች። ይሄን ያለው ስለዚህ ቀጥ ያብሰላል። ቴንክ ዩ ዮኒዬ። ሌላኛው ነገር ከአሞራው ከዴዚ በላይ ለቲና የሚቀርባቸው ሰው የለም። ይሄ ለታሪክ የሚቀመጥ ቪዲዮ ነው። እነሱ ናቸው ወጥተው
አይ እናታችን የሞተችው እንደዚህ ነው፣ ይህን ያላረግንበት ምክንያት እንደዚህ ነው ጥሩ ነው ለኢትዮጵያ ሕዝብ። እኔ ዮኒ አንድ እናት ልጆቿን እንደምታሳድግ እንደ አንድ እናት በሰው ሀገር ላይ እንዴ በቃ እንዲ ለፍተን አሳድገን ልጆቻችን በስተመጨረሻ እንደዚህ ነው እንደ የሚለው ነገር ስላመመኝ ነው እንጂ ነው። ይቅርታ እኔ ወደ ቤት መሄድ አለብኝ። ይሄ መኪና ውስጥ ቁጭ ብዬ ነው የማወራችሁ። እኔ መሄድ አለብኝ። የአብሳላት ነገር አብሳላት ቴንኪዩ ቬሪ ማች። አንቺ ወሬሽ ማያልቅም። ቤቴም ብሯን ሄደን አለች የሚለው ሪያሊቲው ማስረጃ አምጭና አሰሚኝ። ኢቲኤም ይጠቀማል። ምን እኔ ስለ መውቷ ነው እንጂ የነገርኳችሁ ስለ ሌላ ነገር ኢንቨስቲጌት ፒንኮዳን አወቀ ምናምን ላንቺማ ባቅ እንኳን ላንቺማ ይጠበቅብኝ መቴ እንዴት እንዲህ ወሬ ነው አካሄድሽ? ላንቺ መንገር አይጠበቅብኝ። የእኔ ግዴታ የተጠራሁበት አላማ በእውነት ትክክል ሞታለች ወይ ላለውን አስረድቻ አብራርች የተናገርኩ እህቴ። አሁን እዚህ ጋር አንድ ሰው በኢንቨስቲጌት ተዋውቆ እናቷ ደግሞ በሽተኛ ናቸው፣ ትልቅ ሰው ናቸው። በሽተኛ አላልኩም ትልቅ ሰው ናቸው ብልም እንደገና ምንድን ነው አዎ አልኩኝና ምን እናድርግ ነው ወደ ሶሉሽን ስንመጣ ምንድን ነው እኔ ሌላ አሁን እኔ የመጣሁበት አላማ ሞታለች አልሞተችም ተወዛገብን ብለው ሲሉ ስለ መሞቷ ቀብር ሄጃለሁ ነው ያልኩት። መቅበር አትችይም ካላችሁኝ እንግዲህ አላቅም። ሞቻለሁ ማለትም ሄጃለሁ ማለትም አትችይም ካላችሁኝ እንግዲህ እሺ። አሁን እኔ ኢንቨስቲጌት ተደርጎ እናቷን አውቃለሁ ብላለች። በዚህ ደረጃ ቤተሰብ አውቃለሁ አልነግርሽም። ላንቺ ዋርዩ ፈርስት ኦፍ ኦል እህቴ ማነሽ ምንድነሽ? የሰው ጓዳ ጎርጓዳ ዝም ብዬ ሚዲያ ላይ አምጥቼ መዘባረቅ አለብኝ እንዴ? ባለቤቶቹ ሳይፈቅዱ አሞራው ደወለልሽ ብለሽ ታጣድፊ ነበር። ማነው? እኔ አሞራው ፖሊስ መተሽ ያወራሹ አደባረን ያላድኩኝም እናንተ ናቸው አሞራው ጽፏል ብላችሁ ሪከርዶ ተፖስተዋል። ራስሽ ነሽ አሞራው ሲያወራ እናቱ አማርኛ ላይ አፍ ያዝ እኔ አሞራውን ድምፅ መቻጣው አሞራው አይደለም ወንድም ሆነ ነው ያለኝ። ኖ ትሻረል ያ ሁሉ ሰዓት ጓደኛዋ ብር ያወጣ እንደነበረ አብሳላት ቅድም ከዴዚ መልዕክት አለኝ። ዴዚ ናት መሴጅ ያደረገች። አላሳይም አድራሻም አልናገርም። ሄደን ከዚህ ጉዳይ ላይ ዴዚ ነው እያለች ያለችው። ቴክስት አድርጋኛለች። እሷን ያወራች ከዚህ ጉዳይ ፕሊስ ውጪ፣ በዚህ ጉዳይ ላይ ምንም ነገር እንዳትይ፣ አይመለከትሽም። ስለዚህ ተይ ብላለች። ዴዚ እናቴ ሞታለች ነው ያለችው። እሺ ሞታለች አለች ጆኒ። እኔ አልሞተችም ሞተች በጽሁፍ ነው ያነገረችው። መጀመሪያ ስልኳን አውቀዋለሁ ዴዚ። ሴትዮ አዳምጪ። ቆይ ስልኳን ዴዚ አውቀዋለሁ። ምን ሆነሽ ነው? ዝም ብለሽ ለመፈመስ በቃ አልፈምስ ያለች ነፍስ ምንድን ነው እንደዚህ የሚያደርግ? ተረጋጊ። የዴዚን ስልክ አውቀዋለሁ። ይንገረን ያለውን የሰማውን ነገር ይንገረን፣ እናዳምጥ እስቲ። እና ምንድን ነው የሚያስጮህሽ? አብሳላት አብረን ማደር ብቻ እኮ ነው የቀረን። እናቱ እኔ እና አንቺ ስልክ ደውይልኝ እስቲ አሁን ቤት ስገባ ላዋራሽ። ምንድን ነው ነፍስሽ? ይሄንን ስሚ ፕሊዝ ልንገርሽ፣ ከዴዚ ነው ፕሊዝ። በቃ ስለ እኔ ቤተሰብ ምንም ነገር ውጭ ብላኛለች ዴዚ። አመሰግናለሁ። ለወጣ ነው ውጭ አለችን ዴዚ ብላሻለች። ዴዚ ያገምሻለሁ፣ ወድሻለሁ። ማስረጃውን ማየት እንችላለን። የሆኔንም ዋሻ በሉታ ሆናስ ዋሻ በሉት። እንግዲህ ይኸውልህ አልክልሻለሁ። አላልኩም ይሄ ማስራምጣ በምን ማስረጃ ብታት እኔ ነገራችን ነው። ኧረ በስላሴ ምን ሆና ነው ግን? የሆነ ጤነኛ ናት። እኔ ዛሬ ነው ያገኘኋት። እናንተ ናችሁ ስታወሩ የነበሩ። ልታሳብጅኝ 5 ቀን 4 ቀን ልታሳብጅኝ። አይ ቴክስት ነው ያደረገችኝ። ቴክስት እያደረገችኝ ነው። አሁንም መጀመሪያ ደወለችልኝ። የሆነ ቴክስት ቴክስት ዴዚና ጋር ከዚህ በፊት እኮ ሳውራት የነበረች ልጅ ናት ዴዚ። አይ ዴዚ ናት። ፈጣሪ ምስክሬ። እንዴ ለምን ዋሽቻለሁ? ለእኔ ምንድን ነው ለእኔ ሳይሆን ህዝብ ማሳየት ምን አለችኝ ዴዚ? ለእኔ ሳይሆን ለህዝብ ማሳየት ቀንም ምን አሉ መሰለሽ? እዛ ጋር ምን አለ መሰለሽ? ከሱ ጋር ነው ማወራው። ኤደን ሁለተኛ ስለሰቃየሽ ኮምፓውንድ ውስጥ ሆነ ተሰቃየሽ። በጣም ነው የተሰቃየችው። የሄዳችሁበት መንገድ እና የወንድሟ ምን አለችና እንዲያለችን ምን ደም የሚመለከተኝን ነገር ስለ ቀብር ነው ተናገርኩ፣ አለቀ። አንቺ የሄድሽበት መንገድ እኮ ኢቲኤም ይሳባል፣ ኢቲኤም ይረጫል። ምን አገባኝ? ዩዲት ራስሽ ስላወራሽ እኮ ነው የጠየኩሽ። ማመጥሽ
መብቼ በጠረቅ አየሽ። ስለዚህ ስትበጠረቂ ደግሞ ትጠየቂያለሽ። ምን ያስደነግጥሻል? ሌባ ካልሆንሽ ትክክለኛ ሰው ህግ ተከተለሽ የምትሄጂ ሌባ ካልሆንሽ ምን ያስደነግጥሻል? ዝም ብሎ ደግሞ መበጥረቅ የለም። አሁን የሆኔን እየነገረሽ ራሱ አላመንሽ። ማስረጃ አምጣ። እኔ ማንንም ካላየሁ አላምንም። አምቴልኝ ማንንም ነው ማላምነው ካላየሁ። ሴክ ለህዝብ አሳውቁ፣ ህዝብ ይወቀው፣ ከዛ ፋይሉ ይዘጋል። አምቴልኝ እኔ አብሳላም ማንንም አልፈራም። ህዝብ ይወቅ በቃ። መፈራ ያለውን መሴጅ ልንገራችሁ። እኔ ከግራማ ጋር አብሬን ያለሁት እና ስለ እናቴ ግሪቭ እያደረግን ነው እና ፕሊዝ ኤደን በዚህ ጉዳይ ላይ ባትገቢብን፣ ሀራስ እያደረግሽን ነው፣ እየገባሽ በየቤቱ እየተናገርሽ ነው እና ብላ ቴክስት አድርጋኛለች። ስለጠራችሁን የመጣሁት ጥሩ። ይህንን ብላ እሺ፣ ጉዳይን ዘግቻለሁ። በቃ ይሄ ነው። እሺ፣ እና የመጨረሻ እኔ በቃ ቴንኪው ዴዚ፣ እኔ አንትልሻለሁ በላት ምንም ምደብቂው ነገር ያለው እኮ ነው የሚመስለው። ላይ ይወራመሳል። አልናገርም። አንቺን አልጠይቅሽም፣ አልጠይቅሽም አንቺን። እንዴ እኔ ከጤነኛ ሰው ጋር ነው ሲጀመር የማወራው። ምን ሆነሽ ነው? ብስማ ሰው እኮ ይታይ፣ ብዙ ሰው እኮ እየሰማሽ ነው። ወራጅ እንዳማ አንቺ ነሽ እኮ ያልተፈለግሽው በግድ። እኔማ መውጣት አልፈልግም በእናትህ። እኔማ በክብር ተጠርቼ ከላይ ጉብ ብዬ ካናትሽ ነው ተሳ እውነት ነው። ሀቀኛ ሰው ማንም አይፈልግም። በክብር ተጠርቼ በገንዘብ ወንጀል የሚገባ ሰው ልንገርሽ ዮኒ ፕሊዝ ሰው ቤትም አረብሽም ዮኒዬ አሜን። አይ ያለችኝን ነው፣ ምንም ዋሻው ነገር የለም። እሷ ባትል ወይ ሄዱ የኔ አባት እንዴት ነች እናቱ? አቤት ያንተን ያህል እንደው አንድ 3 ኢትዮጵያዊ ብናገኝ ምን አለ እናቱ። ምን ላልተሰቃየን እኮ ኧረ መከራችን አየን። ትልልቆች ሁሉ አበዱብን። ምንድን ነው ባቀው ምን ይባረክ የማይያባት የማንዬ አባት። ኧረ ተው ግን እንትን ላክልኝ። ተው ተገዝቶ እየጠበቀ ነው እቃው። ኑሪልኝ የኔ ወደሽ ኑሪልኝ። ስንት አመት ሆነው እኮ ቁጭ ብሎ ነው ያለው። ልጄ በሚቀጥለው ወር ትመጣለች ወደዛ እኛ ጋር። እሺ ወይ በሰላም ትምጣረ እንቀበላለን። ነበረች እኮ 2ኛ ጊዜዋ ነው የምመጣው። አረ ነው በውስጥ ጽፍልሻለሁ። ስልክሽ አልተቀየረም? አልተቀየረም፣ ያው ነው። ጻፍልኝ። እሺ ጽፋለኝ። የልጆቹን እቃ ልላክላቸው። አንተ መልካም ወንድም፣ መልካም ሰው፣ ለተጎዳ ሁሌም እውነትን ፍትህን ይዘህ የምትሄድ ደግ ሰው። ያበዱ ጋንጃ በሉባንጃ የሚያጨሱትን አታስገባብን አደራ። አዳምጠው። እኔ የምላችሁ በእውነት ዴዚ ምንድን ያለችው ሶሻል ሚዲያ they don't deserve to know anything about my mom እያለች ነው፣ እየጻፈችልኝ ነው። ምንም ወጥቼ ስለ እናቴ የምለው ነገር የለም፣ ግን እንዳረፈች እና ዴዚ ተናግራለች። ዴዚ እየነገረች ነው። ልክላችኋለሁ። ሚጥሚጣ ሚጣለች ልክልሻለሁ። ማግኘቴ እኔ እኮ ይኸውልህማ የምናገረው እስኩዬ አንዴ ማሬ ኢንተራክት እንዳትነገባ ጠረተኝ ስለፈጠረሽ አምላክ ካናትሽ ላይ ቁጭ ነው ብላ አልወጣም ምናምን ለምን ብያው አልወጣም። ሀይ ማሉ ሲጭንቅያቴ ይቀመጣለሁ። እናቱ ምን ረዝም ይበሉ ቆዩ እንስማ
ወይ መድኃኒዓለም መረምን ደስ ብሎኛል። ለማንኛውም እንኳን ደስ ያላችሁ፣ ጥሩ ዜና ሰማችሁ። እኔ ከላይ ላይ ውረዱልኝ ስለፈጠራችሁ። እሺ አምላክ በቤታችን እናውራ እንዴ እናውራ። በቃ ሂጂ በቃ ልገባ ነው ብለሽ እኮ ቅድም ለያዥ ለተገናዥ አስቸግረሽ ነበር እኮ። አንዴ እስኩዬ እኔ ቆንጆ ማግኘቲ እኔ ምን መሰለ እዚህ ጋር ሞታለች አልሞተች ምናምን ስታፉን ሳይሆን ላኩልሽ በሙሉ አያውት። እሺ አየዋለሁ። እሱን ሳይሆን ቅድም እኔ ይመስለኛል ኤደን ይሄ ሆይታው ተመችቷት ይሆን ምናምን ቅድም የተደረገው ድራማ ግን እኔ እሷ እርድና የተማረችበት ትምህርት ቤት እኔ ዳይሬክተር ነበርኩ። እኔ ማንም እንደዚህ አይሸውድኝ ለመሰለህ ስልክ ደውዬ ነው የዴዚ ወንድም ነኝ የዴዚ የሆን የት ነኝ ብል ዝም ብለህ ትቀበለኛለህ እንዴ? ማነህ ምንድነህ? እንዴት እንትል የልጁን ቁጥር ስጭን አንሰጥም። ድራማን የሰሩብን እግዚአብሔር ይኸውልህ ይሁንዬ የዴዚ እናት በኖረችላት በህይወት በተረፈችላት በኖረችላት ሚዲያው ትርፍ ነው ገባ። ነገር ግን ቦምባስቲክ ቤት የሰራችሁ ትልቅ ድራማን የሰራችሁ ስልኩ በስንት ነው የሚጀምረው እንላታለን። ፕላስ 44 ነው አልጨ ሪከርዱን አመጣዋለሁ። ፕላስ 44 ነው የሚጀምረው የእንትን ሀገር ስልክ የዴዚ የእናቷ ወንድም ነው የደወለው አለች። ስለዚህ ይሄ ሆይ አንዴ ወታ ቀባጥራ ሴትዮ ከአንቺ ጋር አላወራሁም። ስለ ጉልበትሽ አምላክ ዝም በይ። እኔ ከአንቺ ጋር አላወራም። ስለ ሂደቱ ነው ያወራሁት። እኔ ከአንቺ ጋር በቃ እኔ ስለ ሂደቱ ነው የማወራው። ነገ አንዳንድ ሰው ይሁንዬ የሆነ ጮሆ ምናምን ሊያሳምን እኔ እንደውም ሰው እንደዚህ ከተቅበጠበት እንደ ጥፋተኛ ነው አላምንም። በህግም ብትሄድ የምኖርበት ሀገር እንደዚህ ከሆን እንዳረቆ ነው የሚቆጠረው። ገባ። ሰው ተረጋግቶ የራሱን ችግር ማስረዳት መቻል አለበት። መጣ ኮመንት እኮ የሰጠው አለ እኮ መቶ ጊፍት የሰጣት አለ 2 መኒጋን ላይክ እንደ ህፃን ልጅ ድራማ ነበር ሲጫወት የነበረው መቶ እዛ እሱ ኮመንት ላይ ማለት ነው። ስለዚህ ይሄ ትክክል አይደለም ነው። ወዲያውኑ ምን አለች? ቢደበድቡኝስ ማስፈራሪያ ደረሰኝ። ወንድሟ ነው ወንድሟ ከሆነ የተደወለበትን ቁጥር አምጪ ተባለች። ጮሃ ተሳድባ ምናምን ወጣች። ስለ ጮኸች እና ስልንትን ስላለች የሚደበቅ ነገር የለም። ግን አንድ የመተሽ ቀባጠርሽና ያንን ለመሸፈን ሌላ ውሸት ውስጥ ትገቢያለች። ያንን ለመሸፈን ደህና ዋሉ ብዬ ነው የወጣሁት። ወይ መድኃኒዓለም ኧረ ስለ ጉልበትሽ አምላክ ሚውትሽን እንትን በይው። ሚውትሽን አስታንሹን በቃ ሴትዮዋ ሞተች ተባለ። ምንድን ነው የምትፈልጊው? እኔማ ነፍሷን በገነት ያኑራት። ግን ለአንቺ ምልሽ አትቀባጥሪ። እየመጣሽ ስለ ሰው ቤት ስላልነበርሽበት ነገር አትቀባጥሪ። የቀባጠርሽውን ደግሞ ለመሸፈን ብለሽ ድራማ አትስሪ ነው በቃ አለ። ደጋረኩኝ ዛሰ አሁን ይኸውላችሁ እና እኔ ልተሳምነ ተናገረች። በቃ ኤደን በእናትሽ ሪስፔክት አድርጊያት። ስለ እናቴ አታውሪ አክብሪልኝ አለችሽ አይደለ? በቃ እቺ ልጅ ነፍሰ ጡር ናት እቺ ልጅ። ከእንደገና ደግሞ የእናት ሞትን የደረሰበት ነው የሚያውቀው እና ፕሊስ ኧረ አፋፋት በይ በእናትሽ ሄደን እንዴ ምን ሆነሽ ነው? ጎረቤት አለሽ ግን ከጎረቤትሽ ጋር ነው የምትኖር። ሚዩት አድርጊው እና የልጅቷ ይከበርላት። ስለ እናቷ በቃ አይወራ። እግዚአብሔር ያጽናሽ፣ ለአያትሽም ለአንቺም እግዚአብሔር ያጽናችሁ። እሷም ነፍሷ ካረፈ አንቺ ስላልሽ እናምናለን። በአጸደ ገነት ያኑራት እግዚአብሔር። መድኃኔዓለም ያጽናናሽ አንቺን። ሌሎቻችሁ ግን ምን ሆናችሁ ነው? እቺ ልጅ ህጻን ልጅ ናት። በዚህ ላይ አሜሪካን ያደገች ልጅ ናት። ምን ሆናችሁ ነው ግን እንደዚህ እንትን የምትሉት? ኧረ አረጋጉት። በስመ አብ ሊናውር ነው እና እናትን የምታክል ነገር እኮ ነው የሞተው። ቀልድ ነው እንዴ? ተረጋጉ። በቃ አክብሩልኝ ካለች ማክበር ነው። እየመጣችሁ የሆነ ትንሽ ፍንጭ ይዛችሁ እየቀበጣጠራችሁ የዋሻችሁትን ውሸት ደግሞ ለመደበቅ ሌላ ውሸት ውስጥ አትግቡ። እካካሞች እኔ 8 ሰዓት 10 ምናምን ሰዓት ሰርቼ ነው የምመጣው። ንፍጣሙላ ደግሞ ጭራሽ ለእኔ ኮመንት ይጽፋል። መንደሬ የሆነ ቤት ስለሆነ ነው እንጂ ጢባ ጢቤር ብር የምጫወትብሽ እያንዳንድሽ ከክ ሚጣዬ ጭራሽ እንትን ያደርጋሉ። ጭራሽ እኔ በጣም ስለሚያስጠላኝ እኮ ነው። ውሸት ትክክል አይደለም። በቃ እጅ ሴትዮ መታ አውቃለሁ ብላ ስለተበጠረቀች የተበጠረቀችው ለመሸፈን ነው 50 ቦታ የምትረግጠው እንጂ የሰው ልጅ አይሙት እከካም
እከካሞች ስለሆናችሁ ነው። በጠቃላይ የታሪክ አተላውላው ይልቁኑ ይህን አጀንዳ ዝጉና እኛ ለህዝባችን ድምፅ ነውበት። መንደርተኛ መንደርተኛ ቁናሳም እኔ ዛሬ ታስፈነግጭ አስወጥቻታለሁ ግን እውነት ለመናገር ኤደን ለአንድ ነገር ልንገርሽ፣ በዚህ ባህሪሽ ከሰው ጋር ትኖሪያለሽ ለማለት በጣም ከባድ። እኔ እንዲያውም በስራ እናያወራው ኤክስትሪምሊ ሩድ ነሽ፣ ላውድ ነሽ፣ በጣም የሚከብድ ነገር አለሽ። ለህይወትሽ ነው የምነግርሽ። በዚህ አመልሽ ከሰው ጋር ትኖሪ። ተረጋግቶ ማውራት፣ ስርዓት ኖሮ ማውራት ከባድ አይደለም። ምንም ፕራይስ የለውም። ምንም አያስከፍልሽ። እውነቴን ነው የምልሽ፣ ምንም አያስከፍልሽ። ሲበዛ ሩድና ንግግርሽ በጣም ይደብራል። እኔ ሰው ትክክለኛ ኢንፎርሜሽን እንዲያገኝ ብዬ ነው የታገስኩሽ እንጂ ንግግርሽ ፈጣሪ ሆይ ድረስ ከሰው ጋር ትኖሪም በዚህ ባህሪሽ እንደሆነ ልንገርሽ አያኖርሽም። እና ፕሊዝ ለዛ ነው ያስወረድኩሽ። እኔ ተራ ስድብ እኔ ፔጄ ላይ ተደርጎም አይታወቅም። ማንንም መጥቶ እዚህ ጋር ሳይከባበር አያወራም። እና ጠየቁ ጥያቄ በስራ መመለስ የእናት አባት ጥያቄ ምንም ችግር የለውም። ስላልሽም ነው የተጠየቅሽው። ስላልሽም ቀብር ያለው እንዲያርግ ያለው ኢንፎርሜሽን አለኝ ብለሽ ስላልሽ ተጠየቅ። ባቲ ማንም አይጠይቅሽ። ማንም ሌላ እኮ ቀብር መጥቷል አይደል? ምናልባት ሌላው እኮ የሆነ ነገር አድርጓል አይደል? አንቺ ግን ያዙኝ ልቀቁኝ ነው ያልሽው። ሌላው እኮ መጥቷል፣ ሌላው እኮ አድርገዋል አይደል እንዴ? ለምን ወጥቶ እንደዚህ በየቤቱ እየሄደ አይሰዳደብም? ለምን እየሄደ በየቤቱ ያዙኝ ልቀቁኝ ለምን አላለች? ገባሽ? አላለም ማንም ከአንቺ ውጭ። ለምን እንደፈለግሽውም አላውቅም። ይሄንን ወሬ ለምን እንደፈለግሽው አልገባኝም። ኤኒዌይስ እናንተ የምትጠያየቁት ማስረዳት የምትፈልጉት ነገሮች ካሉ ማውራት ትችላላችሁ። በጣም ሩድ ናት። ፈጣሪ ወይ ድረስ የኔ ትዕግስትህን መቼም ሳላደንቅ አላልፍም። ይህን ያህል ጊዜ አልፈ በሚዲያ እንዲህ አይነት ወዥበርበር ያለ ነገር ከባድ ነው እና ዮኒ ከፊቴ ላይ አንሳልኝ። ዮኒዬ ለሰጠን ጊዜ በጣም ነው የምናመሰግነው። የቲና ባታወራው ይመረጥ ነበር። ለምን ማውራት እንደፈለገችም ስላልገባኝ ገብቶሻል። ሌሎቹ አሁን የጠየቀ የለም። ሌላው ልልሽ የፈለግኩ ምንድን ነው፣ ሌላው መጥቶ እንደዚህ ሆነ እንደዚህ ተፈጠረ እንደዚህ ብለው ግርግር የፈጠረ ማንም የለም ከሷ ውጭ አይደለም። ሌላ ሰው አለ አብሳላ የለም። ኤግዛክት። አይ ሁለት ልጆች አሉ ዮኒዬ። የመጀመሪያ ሞቷን ያበሰሩ 2 ወንድና ሴት አሉ። ከዛ በኋላ ግን ደብዛቸው አልተገኘም። አካውንታቸው ግን አለ፣ ይዘነዋል። ኦኬ ከፈቀድክልኝ ትንሽ ላውራ? ይቅርታ። አዎ ጎሄድ አውሪ። እንድታወሩ እናንተ እንድታወሩማ ፈቅጃለሁ። ኦኬ ቴንክ ዩ ዴዚ። እግዚአብሔር አምላክ ጽናቱን ይስጣት። ዲናር አርፋ ከሆነ እናትየው የእናቴን ሞት አክብሩልኝ ካለች ሁላችንም እናከብራለን። እግዚአብሔር ጽናቱን ይስጣት። እንግዲህ ራሳቸው ሚዲያ ላይ መጥተው በነዙት ነገር ጭንቅላታችን 2 ቦታ ተከፍሎ ይሄ ነገር እንዴት ነው ብለን ነው እንደ ሰው ጥያቄ ያጠየቅ ነው። ነገር ግን ዮኒ አሁን ከዴዚ መልዕክት ደርሶኛል ብለሃል። የዴዚ ያላት አካውንቶች ሌላ ሰው ኮንትሮል እያደረገው እንደሆነ እና አንዲት እህታችን ዜድ የምትባል እየተሰደበችበት እንደሆነ ኖ አይ በድምፅ ነው መጀመሪያ ቼክ አድርገን በድምፅ አውቀዋለሁ። ድምጿን በድምፅ አውራችን ከዚህ በፊትም ቴክስት የምንደራረገው ነበረ። በድምፅ በኋላ ፕሊስ የሆነ ቼክ ዩር ቴክስት ብላኝ ነው። አንዴ ልንገርሽ፣ እሱ ፕሊስ ቼክ ዩር ቴክስት ብላኝ ከዛ በኋላ ነው ቼክ ያደረኩት። እና ኤደን ፕሊስ አታውራ፣ እኔ በህግ እጠይቃታለሁ ነው ያለችው። በቃ ስለ እኔ ፕራይቬሲ ስለ ፋሚሊ እያወራችብኝ ነው። በየቦታው እየሄደች ሀራስ እያደረገችኝ ነው። ግሬቭ ላርግበት ብላ ነው ቴክስት ያደረጋች። ቴክስት ያደረገችውን አሰማን ይላል ነው እዚህ ጋር ማይም ቴክስት ይሰማል እንዴ? ቢታይም ለእኔ የላከችልኝ እንጂ ለእናንተ አይደለም።
የሚያምን ያምናል፣ የማያምን የራሱ ጉዳይ አይመለከትም። ለእኔ ግን ሚጣ እንትን ስለነበራት ሙሉን ልኬላታለሁ። ሚጣ ልኬልሻለሁ፣ አላኩልሽም? ያልካልኛል እኔ ጋር አለ ሙሉ። ስለዚህ ለሚያስፈልጋቸው ሰዎች ለዚህ ጉዳይ ላይ በደንብ አድርገው ሲጠይቁ ለነበሩ ሰዎች ይልካል። ይህንን እኛም ስንጠይቅ ነበረ። ከቻልን እኛም ብናገኘው ይሄ መረጃ እዛ አሜሪካንም ኢትዮጵያም የሚረዱ ሰዎች ስላሉ በዚህ ጉዳይ ሚጣ እኔ ፈቅጄ ያለው ለአብሳላ ላኪላት። ቴንኪው በጣም አመሰግናለሁ። ይሄ እኔ በዚህ አጋጣሚ አሞራውም ሆነ ቤተሰቦቹ እንዲያዝኑብኝ አልፈልግም። ራሳቸው ሚዲያ ላይ አምጥተው ከሚያደርጉት እንቅስቃሴ አንግል እንደ አንድ ኢትዮጵያዊት እናት ያሉት ነገሮች ስለተሰማኝ በዚህ ጉዳይ ላይ እንቅስቃሴ አድርጌያለሁ። ከዛ በዘለለ ምንም አይነት ኢንተርስት የለኝም። ህዝብ ማወቅ አለበት ለሚባለው ህዝብ ቢያውቀው አሟሟቷን